ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ ከትናንትና የቀጠለ ቪዲዮ ያው የበዓል ጉድ አለ አይደለ? ይህ እንግዲህ ያው በቀላሉም ቢሆን ድፎ በሉት በፓትራ እዚህ ሀገር በነገራችን ላይ ከእምድ ዳቦ ለመጋገር ከእምድ ምናምን ቀጥሎ ይሄ ያው ዘመናዊው ፓትራ የዳቦ መጋገሪያ እሱን ብትገዙ የሚገርማችሁ በጣም ገላግሌ ነው። እሳት ላቀጣጠል አትሉም ምን ላትሉም። መብራት ካለ በመብራታችሁ ልክ እንደዚህ በኮባ አድርጋችሁ ማለት ነው። ፓትራው ላይ ሲኒያ አይደል የሚባለው አረብ ሀገር፣ ሲኒያው ላይ ኮባችሁን ድርግ አድርጋችሁ ምን የመሰለ ዳቦ መጋገር ትችላላችሁ። የምሬ ነው የምላችሁ። በጣም ቆንጆ ነው የሚያሳምረው። ኬክ ትሰሩበት አላችሁ፣ ኩኪስ ትሰሩበት አላችሁ። በጣም ያው አልቀመሳችሁትም እንጂ ጥፍጥናውንም ብነግራችሁ ወላይ በጣም ነው የሚጣፍጠው። በዛ ላይ ደግሞ ቅንብር ያደርግላችኋል ከላይም ከታችም። እንደምዱ እንኳ ማየታችሁ ለአሁን የምድ ሲሆን ወይ ሊያረባችሁ ምናምን ይችላል። ይሄ ግን እያያችሁት ከላይ በጣም ቆንጆ እቃ ነው። አሁን አንደኛ ደረጃ የሚባለው ኢኮሳን የሚባለው ወደ 22 ሺህ ብር ገብቷል። እንግዲህ እኔ ስገዛ 17 ሺህ ነው የገዛሁት። አሁን በሮመዳኑ ነው እኔ የገዛሁት። አሁን እንግዲህ ከሮመዳን 2 ወር ነው። በዚች በ2 ወር ወደ 22 ሺህ ብር ቀጥሏል። እሱም ደግሞ አንደኛ ደረጃው የለም ጠፍቷል ማለት ይቻላል። እና ሁለተኛ ደረጃው ምናምን አለ። እነሱ ግን የፓወር ችግር የማስነፈስ ችግር ምናምን አለ። እንግዲህ ይህን የሚመስል ዳቦ ጋገርን። ቤተሰብ ቀላል ስለሆነ ወደ 2 ኪሎ ነው የጋገርኩት እኔ። እዚህ ደግሞ የአረፋ ጧት በጉ ታረደና ከሶላት መልስ ከዛ አልደርስልን አለ ቀይ ምናምን ለመስራት። ከዛ ያለን አማራጭ ጥብስ መስራት ነው። ከዛ ቆንጅዬ ጥብስ ሰራንና ለሆድ አሉት አይቸግርም። 5 ከምናምን 5 ሰዓት ከምናምን ምናምን ነው የተጨረሰው። ከዛ እንደዚህ አድርገን ጥብሳችንን ሰራራን። ከዛ በኋላ ቤታችንን ደግሞ ትናንት የኔን ክላስ ነበር የለቀኩላችሁ። ዛሬ ሳሎናችንን እንዲፏ አድርገን ክላስ ሳሎናችንን ካጸዳን በኋላ እንደምታዩት ይሄንን ፍራሽ ከአረብ ሀገር ነው ይዤ የመጣሁት እና ቆንጆ የማይነጭ ፍራሽ ነው። የሆነ ሰዓት ላይ ዩቱበሮች እስበሳቸው ሲተነኳኮሉ እኔን ይሄን አላደርስም፣ ይሄ ሌላው ሰው የሚያደርሰው እንደዚህ የሚነጭ ነው ምናምን እያሳዩ ነበርና ቪዲዮ አይታችሁ ከሆነ ከግልጥ ስታደርጉት ከውስጥ የሚነጭ አይነት ባህሪ አሁን መመልከት ትችላላችሁ። ከውስጥ ይሄ አብሮ የተሰፋ ነገር ነው እንጂ የሚነጭ ነገር የለውም። እንደምታዩት ነው። ምንም ልንጨው እንኳ ብላችሁ ብትታገሉ አትነጩትም። በጣም ቆንጆ የሆነ ኦሪጂናል ነው። በዛ ላይ ደግሞ እጥፍጥፍ የሚሉ ናቸው። እንደ ልብስ እጥፍጥፍ ለ4ም ለ5ም አድርጋችሁ ወይም ደግሞ ልክ እንደ በረጅሙም እጥፍጥፍ ማድረግ ትችላላችሁ እና ላያያዝ በጣም የሚመች ነው። ችግሩ ግን ምንድን ነው? ይሄ እንደዚህ አሁን ላስቲክ ቤት ላይ እንደስታነጥፉት እንደዚህ ሽትት ይላል ስትረገጡት፣ ወይ ቢያንሸታችሁ ወይ ምናምን ስብስብ ይልባችኋል። መሬት አይዝም ስስ ከመሆኑ የተነሳ ማለት ነው። ግን ለማጠብ በጣም ምቹ ነው። ለቀለጣጥሞ ለማስቀመጥ በጣም ምቹ ነው። እኔ አረንጓዴ ከለር ስለምወድ ነው። በዛ አይነት ከለር ሆኖ በሌላ ነጭ አለኝ። ያ ትንሽ እንትን ነው ወፈር ያለ ነው። ግን ያው ላስቲክ ቤት ላይ እንትን ይላል ትንሽ ያንሻታል። የምታዩት ደግሞ እንግዲህ ያያችሁት ዳቦና ሀለውያቶች ናቸው። እነዚህን ሀለውያቶች የምቀርጽላችሁ ይዛችሁ እንዴት መጡ ነው። ወላይ በጣም ነው የሚጣፍጡት። ሶስቱም አይነት እንደምታዩት የመጀመሪያ ያነሳሁትም ሁለተኛ ያነሳሁት እንትኖች ናቸው። ምን ብዬ ልበላችሁ፣ ስትመጧቸው እንደ ቸኮሌቱ ነው፣ ግን ስትመጧቸው በጣም ጣፋጭ ሆኗቸው እንደ ከረሚላ የሚያልቁ ናቸው። መካከል ላይ ያረኳቸው ሙሸከሎቹ እነዚህ ኖርማል ከረሚላ ናቸው፣ ዝም ብሎ ኖርማል ከረሚላ ናቸው። እነዛ ግን ጣፋጭነታቸው በጣም ፓወር አለው እና በኪሎ አድርጋችሁ ይዛችሁ ብትመጡ እዚህ ለራሱ አንዳንድ ጊዜ እንደዚህ እንግዳ ትሸኙበት አላችሁ። አሁን ወደ አመት 8 ወር ነው 9 ወር ሊሆነ 9 ወር እንግዲህ 9 ወር ሙሉ ግን አለ ማለት ትችላላችሁ። ለዛውም ሰው እንግዳ ምናምን ሲመጣ ምናምን እያቀረብኩበት ማለት ነው። እና ቡና ስጠጡ ራሱ አንዱን ከረሜላ ብልት አድርጋችሁ ቡና ብትጠጡ እንትን አያስብልም፣ አያስምም። ቡናው አይመራችሁም፣ ስኳር አያስፈልገውም፣ ውስጡ ቸኮሌት የለው ምን የለው ድርቅ ያልሆኑ ግን ስትመጡት በጣም የሚጣፍጥ ቃና ነው ያለው። ይዛችሁ ነው ለማለት ያክል ነው። ይሄንን ረከቦትም እዚሁ ነው የገዛሁት። ሞልቷል ብታዩት ደሴ። ከዛ ባትሸከሙም እዚሁ ሀገር ቤት አለ። ቆንጆ ቆንጆ ረከቦቶች አሉ። ይሄ ደግሞ ቦቅሪያችን ነው። ቦቅሪው ደግሞ ማሻአላ በጣም ቆንጆ ቦቅሪ ነው። በጣም የፈላ አይደለም። መቼ ነው እኔ ያደረኩት? እንደውም ሮማታ ነው ያደረኩት።
እና በጣም ቆንጆ ነው ስትጠጡት። የሆነ የሚጎመዝዝ አይነት አይደለም፣ ወይም ደግሞ የሆነ ዝም ብሎ ማርማር የሚል ሳይሆን ዝም ብላችሁ እየጠጣችሁት የማያጠግብ እና መጣችሁ በተቀምሱልኝ ከአረብ ደስ ሀገር ይለኝ ነበረ። ስላመጣሽው ግን እቃ ያው አይቻልም እንግዲህ እኔ ለምን እየጠጣሁላችሁ ነው አልነገርሽኝም ምናምን። አንዳንድ ይመስላል። ልጆች ያላችሁ ኮሜንት ላይ በስፋት ይዤላችሁ እንዲመጣ ብዬ ነው ምን ምን ይዤም እንደመጣሁና ምን ምን እንደሚያስፈልጋችሁ ስትመጡ ምን ምን እንደሚያስፈልጋችሁ የምሬን ነው እነግራችኋለሁኝ። ምክንያቱም በጣምም ብራችሁንም እዛውም ሳትጨርሱ መምጣትም ያለበትን ነገር ይዛችሁ እንድትመጡ እነግራችኋለሁ፣ እያንዳንዷን ነገር ማለት ነው። አብሽሪ ኢንሻአላህ በቀጣይ ቪዲዮ